በላይ ምንም ልልሻት ይቅርታ ልጠይቅሽ ነው የመጣሁት። እኔም መግደል ነፃ የሚወጣሽ ከሆነ ነው ይግድ ቤቲ። ኧረ ክፈች በእናትሽ አንቺ ቤቲ። ምን ነው ቤቲ እገልሻለሁ እያልሽኝ ያለ? ነይ አግደኝ። ውጭልኝ፣ አሁን ውጭልኝ፣ ውጭ፣ በቃ ውጭልኝ። ደህና ነኝ እኔ ልጅ። ቆይ ቤቲስ? ወጣች። ሁሉንም ነገር ነገርሻት? አዎ ነግሬያታለሁ። እና አምና ተቀበለችሽ? አይ ነገርሽ ነበር ማለት ታያት። በቃ ማመን አለማመን የራሷ ጉዳይ ነው። በቃ ናቲ፣ አንተ ከመጣ የሆነ ቦታ ደርሼ እመጣለሁ። ደህና ናት አባዬ፣ አትጨነቅ። ምንም እኮ አልተፈጠረም። እሰይ፣ እንኳንም ምንም አልተፈጠረም። ጨንቆኝ ነበር። ተረጋጋ አባዬ፣ ሁሉም ነገር ሰላም ነው። ወዴት እየሄድሽ ነው? መጣሁ አባዬ፣ አንተ ግባ በቃ። እስከዛሬ እኮ ያንን ነገር ለማድረግ ስጠብቅ ነበር። አሁን ግን ያንን ነገር ለማድረግ አቃተኝ። በቃ ምን እንደማደርግ ግራ ገባኝ። መልካም ልብ ስላለሽ ነው ቤትዬ። አልፈልግም ቱት፣ መልካምነትን አልፈልግም። መልካምነት ገደል ይኸውልሽ ቱት፣ ያሰቃየኝን ማሰቃየት፣ ህይወቴን የነጠቀኝን ሰው ህይወቱን ነጥቄ ማሳየት የምፈልገው። እሺ በቃ ተረጋጊ በእናትሽ። አመሰግናለሁ ቱት። ወይዘሮ አለሜ ቤቲን ይቅርታ ልትል አቶ ገዜ ቤት ሄደች። ታዲያ በርም ታንኳኳለች። በሩ ስታንኳኳ ቤቲ ማን ነው ማን ልበል ስትልም ነበር። ታዲያ ወይዘሮ አለሜም እኔ ነኝ አለሜ ነኝ ክፈቺ ትላለች። አሀ ቤቴ ድረስ መጣች ስፈልግሽ በማለትም ተንደርድራ ወደ ክችን ትገባለች። ቤቲ ወደ ክችን ከገባችን በኋላ ቢላ ነበር ያነሳችው። ቢላ አንስታ በልብሷም ውስጥ ይዛ ነበር። ታዲያ ወይዘሮ አለሜ ደግማ ስታንኳኳ ትሁት በሩን ከፈተችላት። ወይዘሮ አለሜ በሰዓት ልክ አልነበረ መምጣትሽ፣ ለመጣሽ አትግቢ ስትላትም አይ እገባለሁ ገብቼም ይቅርታ እላታለሁ በማለትም ወደ አቶ ገዜ መኝታ ቤት ትገባለች። ቤቲም ቢላዋን ይዛ ቁጭ ብላ ነበር። ይቅርታ ልልሽ ነው የመጣሁት፣ በደረሰብሽ ሁሉ ነገር አዝናለሁ ትላታለች። ታዲያ ቤቲም አንቺን የፈለገ የይቅርታ ልብ ቢኖረኝ አንቺን ይቅርታ ላደርግልሽ በተአምር አልችልም። አሁን ነይንና አንቺ እንደውም ስጠብቀው የነበረው ቀን ዛሬ ነበር በማለትም ቢላውን ብቅ ታደርጋለች። ቤቲ አትግደኝ፣ ተይ እንዳትሳሳች፣ አትግደኝ ትላለች። ወይዘሮ አለሜ እገልሻለሁ በማለትም ቢላውን ይዛ ወደ አለሜ ትጠጋለች። እንግዲህ እኔ የመጣሁት ይቅርታ ልልሽ ነው፣ ነገር ግን እኔም በመግደል ሁሉ ነገር የሚመለስልሽ ከመሰለሽ ግደኝ ትላለች ወይዘሮ አለሜ። ታዲያ በሌላ በኩል ናቴ ደግሞ ትሁት ጋር ደውሎ በእናትሽ ቤቴን ረፍት አሳጫት፣ ቤቴን ረፍት አሳጫት፣ እናቴን እንዳታጠቃት ይላታል። ታዲያ ትሁትም መኝታ ቤት እኮ ነው ያሉት፣ እንዴት ላረግና እንዴት ላድናት እችላለሁ? በሩን ደግሞ ከውስጥ ቆልፈውታል ትላለች። እንደምን ብለሽ አንኳኪ ማለት እዛም ደግሞ ሰው ጥሪ ይላታል። ታዲያ ትሁትም እንዳለችው እሺ አንተ ቶሎና ብቻ በማለትም እንግዲህ ናቲ እስከሚመጣ ድረስ በር ታንኳኳለች። ቤቲ የማይሆን ነገር ሰርተሽ እስር ቤት እንዳገቢ እባክሽ ክፈች እያለችም ትጮዋለች። ታዲያ ቤቲም በዚህ አጋጣሚ ነበር እጇ እየተንቀጠቀጠ ቢላውን የያዘችውን ጭቤ የጨበጠችውን ቢላ ለቃ ከኋላዋ የቱትን ድምፅም ስትሰማ እንደገና ወይዘሮ አለሜም እኔም በመግደል የምታገኘው ነገር ካለ ግደኝ ስትላትም እጇ እየተንቀጠቀጠ የያዘችውን ቢላ ልቅቅ አድርገው ውጭልኝ፣ አሁን አንቺን ማየት አልፈልግም ውጭልኝ ብላም በሩን ከፍተዋለች ማለት ነው። ታዲያ በሩን ከፍተውም እራሷ ነበረች ወጣችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተረፍ ይበለዝ። ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በትሁት ድራማ ወደ እናንተ መጥቻለሁ ማለት ነው። ትሁት ድራማ ክፍል 118 ምን ይመስላል የሚለውን እናያለን ማለት ነው። ወይዘሮ አለሜ በንጹህ ልቧ እንግዲህ ቤቴን ይቅርታ ልትላት ወደ ቤት መታለች ማለት ነው። ታዲያ ይቅርታዋን ቤት ግን ልትቀበል አልቻለችም። እንደውም በስለት ልትወጋት ነበር የተዘጋጀችላት። ነገር ግን ትሁት ከውጭ በር ስታንኳኳ፣ ሁለተኛ ደግሞ አለሜ እኔን ከገደልሽ በኋላ የምታገኘው ረፍት የምታርፍ መስሎች ከሆነ ግደኝ ስትላትም ነበር። ታዲያ ቤቲ በዚህ አጋጣሚ እጇ ተንቀጥቅጦ አለሜን ሳታጠቃትም ሄዳለች ማለት ነው። ናቲና አባባ ወይም ደግሞ የካሌብ አባት ደግሞ እየሮጡ ወደ አቶ ገዜ ቤት ሲመጡ ነበር። ታዲያ ናቲም ሳሎን ቁጭ ብላ ሲያገኛትም ማለት ነው። እናቴ ግን ደህና ነሽ ተርፈሻለሁ ይላታል። እኔ አሁን ደህና ነኝ ይላል። ቤት ስትት ይላትም ቤት አሁን ወጣች ትላለች ማለት ነው። ታዲያ ቤቲም በጣም ተናዳና በጣም እያዘነች ሌላ ቦታ ከቤት ወጥታ ቁጭ ብላ ነበር ማለት ነው። ታዲያ ትሁትም አንተ ከመጣህ እኔ ልሂድ አንድ ቦታ ደርሼ መጣሁ በማለትም ትሁት እንግዲህ የቤቲ ነገር በጣም አሳዝኗታል ማለት ነው። እና ቤቲን ተከትላት ትሄዳለች ማለት ነው። ታዲያ መንገድ ላይ የካሌብን አባት ስታገኘው ምን ተፈጠረ አለሜ ደህና ናት ወይ ሲላትም ነበር። ደህና ናት፣ አዎ ደህና ናት፣ ምንም ነገር አልተፈጠረም ትላለች።
እና ወደ ልትሄጂ ነው ሲላት አይ እዚህ ጋር መጣሁ አንተ ግባ ትለውና የካሌብ አባት ወደ ወይዘሮ አለሜ ወዳለችበት ቤት ይገባል። ወደ አቶ ጊዜ ቤት ማለት ነው። እንግዲህ ትሁት ደግሞ ቤቲን አግኝታት ቤቲ ባይዞሽ እያለችም ትታዝናናት ነበር። እስከ ዛሬ እኮ ይሄን ነገር ስፈልገው ነበር፣ ነገር ግን አሁን የሆነ ነገር እሷን ላለማድረግ እጅ ተንቀጠቀጠና እንዴት ልራራላች አልኩ ትላለች። ታዲያ ቤት ትሁትም አንቺ እኮ መልካም ልብና ቅን ልብ ስላለች ነው ቤት ስትላተው ነበር። ቅንነት ወይም መልካምነት ገደል ይግባ ተጠቅልለው አልፈልገውም። እኔ የምፈልገው ያሰቃየኝን ሰው ማሰቃየት፣ የገደለኝን ሰው መግደል ነው ትላለች ማለት ነው ቤቲ። ለማንኛውም አሁን እናቶች ከሄጅና እናቶች ቤት አረፍ በይና ተረጋጊ ስትላትም ነበር። እናቶች ቤት አልሽኝ አይደል ትላለች ቤቲ። አልተዋጠላትም ማለት ነው። ምክንያቱም እናቷ እህቷን እንደዚህ ያስደረገቻት እሷ ናት በማለት እናቷ እንግዲህ ለ6 ዓመት ያክል ለረጅም ዓመት ያክል አኩርፋታለች ማለት ነው ቤቲን። ታዲያ ቤቲም እናት ምን እናት አለኝ በማለትም እንግዲህ በውስጧ ተነስታ ሄዳለች ማለት ነው። ታዲያ እንግዲህ የካሌብ አባትና ወይዘሮ አለሜ እና እናቴ ደግሞ አቶ ገዘቤ ቁጭ ብለዋል ማለት ነው። እና እንኳንም ተረፍሽ ልክ አልነበረም መምጣትሽ በማለትም እንግዲህ ወደ ቤት ይዘዋት እንዲሄዱ ተገደዋል ማለት ነው። ታዲያ ወደ ቤት ከሄዱም በኋላ እንግዲህ በሌላ በኩል ደግሞ አባባ ተኝተው ሱፍ ለብሰው በህልማቸው ማለት ነው ለወይዘሮ አለሜ ቀለበት ሲያረጉላት ተንበርክከው ትሁት ነጭ ቀሚስ ለብሳ ናቲም ደግሞ ሱፍ ለብሶ ከጎናቸው ቆሞ ተንበርክከው ቀለበት ሲያረጉላት ህልም አይተው ነበርና በጣም ደንግጠው ታዲያ እንግዲህ ወይዘሮ አለሜ ቀለበቱን ልትቀበላቸው ስትል የሆነ ሰው ይመጣና እጃቸውን ይመታዋል። ከዛ ቀለበቱ ሲወድቅ ነበር ያዩትና የእውነት መስሏቸው ማን ሊሆን ይችላል ይሄ አቶ ገዜ ነው የሚሆነው በማለትም ደንግጠው ብንን ይላሉ። ታዲያ ሲነሱም ከእንቅልፍ ልባቸው ነበርና ህልም ነበር ያዩትና ብድግ በማለት በስመ አብ ወወልድ ወመንፈስ ቅዱስ እያሉ ወደ ወይዘሮ አለሜ ወደ ተኛችበት ሄደው የወይዘሮ አለሜን እጇን ያውታል ማለት ነው። ቀለበቱ አለ የለማ ማለት ህልም ይሁን እውነ ይሁን ሊገባቸው አልቻለም እና በጣም ተደናግጠው ስለነበረ ታዲያ ይህን ነገርማ ሄጄ ለትሁት አወራለሁ በማለትም እንግዲህ ወደ አቶ ገዜ ቤት አምርተዋል። እንዴ አባባ እንዴት ሳትደውልልኝ መጣ ትለዋለች ትሁት። አይ አንድ ነገር ልንገርሽ ህልም አይቼ ነው በማለትም ህልሙን ያዋያታል ማለት ነው። ታዲያ ትሁትም እየሳቀች አይውን ሊሆን ይችላል ምናምን እያለችም ማለት ነው። ግን ማን ሊሆን ይችላል ቀለበቱን እኮ ከእጄ ላይ ሲያራግበው ወይም ሲመታኝ አየሁት። ስለዚህ ይህም ደግሞ አቶ ገዜ ነው የሚሆነው እና ህልምን ቢሆን መጠንቀቅ ያስፈልጋል እኮ ምናምን ብለው ይህ አንዳንድ ነገር ካወሩም በኋላ እንግዲህ ወይዘሮ አለሜና ናቲ ደግሞ ሌላ ቦታ ሄደው ነበር ማለት ነው። ምክንያቱም ከአቶ ገዜ ቤት ወጥተዋል ማለት ነው። ቤትም ሳትመለስ ታዲያ ለትሁት አንድ ሁለት ካወራትም በኋላ ህልሙን በሙሉ ከነገራትም በኋላ አቶ ገዜ ከዛ ቤት ወጥቶ ሌላ ቦታ ነበርና እንግዲህ የካሌብ አባት ደግሞ ከአቶ ገዜ ቤት ወጥቶ ብቻውን እየሄደ እያለ አቶ ገዛይ ተዋልተዋለው ተከትሎታል ማለት ነው። የካሌብ አባት እንግዲህ አላየም ወይም አልነቃም። ምንም የተጠረጠረው ነገር የለም። ነገር ግን የቤቴ ድረስ ምን ሊያመጣው ቻለ በማለት አቶ ገዜ ከኋላው እየተከተለው እዚህ ላይ ነበር ድራማው ያለቀው ማለት ነው። እንግዲህ አቶ ገዜ የካሌብ አባትን ሊያጠቀው ይሆን የሚለውን እንግዲህ ወይስ የካሌብ አባት ራሱን ተከላክለው ይድን ይሆን ወይ አቶ ገዜና የካሌብ አባት መጨረሻቸውስ ምን ይሆን? ከኋላው እየተከተለው ነበር ማለት ነው። እንግዲህ በቀጣይ ቪዲዮ አቶ ገዜ የካሌብን አባት ያጠቃው ይሆን ወይ ቤትስ ደግሞ መጨረሻዋ የቤት የምትጠፍታለች ማለት ነው። እንግዲህ ጸበል ቦታ ነኝ ብላ እሷ ስትመለስ ይሆንና ሕክምናውን ቤትስ ታሳክማት ይሆን የሚለውን እንግዲህ በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ለዛሬ እኔ ያክል ካልኳችሁ ይበቃል። በሌላ ቪዲዮ እስከምንገናኝ ድረስ ደርሰን ብቱ ባይ ባይ።